የኔ ልጅ ለምን አትረጋጊም? እንዴት ብዬ ልረጋጋ እናቴ? በማን ምክንያት እንደታሰርሽ እኮ ሁላችንም እናውቃለን። ዝም በይ ብሌን፣ ይሰሙሻል እኮ። ይስሙኝ፣ እንደውም እንዲሰሙኝ ነው የምፈልገው። ገነት እውነቷን ነው። ተረጋጊ እሺ ብሌን። የኔ ልጅ እናትሽ እኮ ነኝ። ለአንቺ ምንም ቢሆን ግዴታዬ ነው። እና አንቺ ነሽ መስዋዕትነት መክፈል ያለብሽ ያጠፋሁት እኔ እያለሁ። ዝም በይ ብሌን፣ ምን ሆንሻል? ለምንድን ነው ስርዓት የማይኖርሽ? ብሌንዬ እናትሽን አታሳዝኛት። እሷ እኮ ለአንቺ ብላ ነው እንዲህ የምትሆነው። እትዬሽን ሰላም፣ እባክሽን ወደ ቤት ይዘሻት ሂጂ። ያለበለዚያ ችግር ይፈጠራል። አልሄድም እናቴ፣ አንቺን ትችሽ ወዴትም አልሄድም። ሰላም እባክሽን ውሰጃት። ብሌን አሳዳጊ እናቷን አሳሰረቻት። ታዲያ ያሳሰረቻት ባለፈው ክፍል እንዳየነው እንግዲህ ወይዘሮ አልማዝ ሞታለች ስለተባለች ወይዘሮ አልማዝን የገደለቻት ደግሞ ሰላም ናት ገፍትራ። ታዲያ አቶ ገዜና ሰላም ዳጊ ሆነው ነው ወስዶ የቀበሯት ስለተባለችም ብሌን ይህን ወንጀልማ እንትን ሆኜ እኔ ተባባሪ ሆኜ ዝም አንልም በማለትም ወደ ፖሊስ ደውላለች። ታዲያ ከደወለችም በኋላ ስልኮ ከተነሳም በኋላ ዝም ትላለች፣ መረጃውን ሳትሰጥ ማለት ነው። ታዲያ መረጃውን ያልሰጠችው በሰላምና በዳጊ እንዴት ብዬ ልጨክም በማለት መረጃውን ሳትናገር ትቀራለች። ታዲያ ፖሊሶቹም በዚህ ስልክ የተሳሳተ መረጃ በማለትም እንግዲህ ስሙ የወጣው በወይዘሮ ገነት ስለነበረ ወደ ወይዘሮ ገነት ቤት አምርተዋል። ታዲያ ወይዘሮ ገነትም ነገር ውስጥ የሚጣራ ድረስ ለመታሰር ተገድዳለች። እስር ቤትም ገብታለች። አቶ ባይሉና ወይዘሮ ገነት እንግዲህ አንድ እስር ቤት ውስጥ ይገኛሉ ማለት ነው። ታዲያ ብሌንና ሰላም ሊጠይቋት ይሄዳሉ። ታዲያ ብሌን አንቺ እኮ መታሰር አይገባብሽም፣ እንደውም መለቀቅ አለብሽ፣ አንቺ እኮ ጥፋት የለብሽም፣ እኔ ጥፋተኛዋ ስትልም ብሌን ስትጮህም ወይዘሮ ገነት ታይ ቆጥሻል፣ ያስወጥሻል ከዚህ ረፊ፣ እኔ እኮ ለአንቺ መክፈል ካለብኝ 9 ጊዜ ለምን አልታሰርም እንኳን አንድ ጊዜ ትላታለች። ታዲያ ብሌን አንቺ እኮ ምን ጥፋት የለብሽም፣ በማን ወንጀልና በማን ጥፋት እንዴት አሰርሽ ግን አውቀሻል ስትልም ነበር። ታዲያ ሰላም በመገፋፋት ይዛት ወጥታለች። ይዛት ከወጣች በኋላ አንቺ ልጅ መታሰር ነው እንደምትፈልጊውም ትላታለች። አዎ ፈልጋለሁ፣ እናቴ ከምትታሰር እኔ ብታሰር ይሻለኛል ስትልም ነበር። ታዲያ ሰላም ተናዳ ሂጅ ታሰራ ታዲያ ትላታለች። ስሜቱን እረዳሻለሁ፣ ነገር ግን አሁን ወንጀል እንዳይጠቁባት ወይዘሮ ገነት እኮ ነገ ትፈታለች፣ ውጤቱ እስከሚጣራ ድረስ ነው፣ ነገሩ እስከሚጣራ ድረስ ነው። ስለዚህ እኔ አቶ ባይሎ ጠቄ ልምጣ፣ አንቺ ወደ ቤት ሂጂ በማለት ብሌንን ወደ ቤት እንድትሄድ ትልካታለች ማለት ነው። በሌላ በኩል ሳሚና ቃል ተገናኝተው ሁሉንም ነገር ያወራሉ። ካወሩም በኋላ ወይዘሮ አልማዝ ቤት መጥታ እንደሄደች ትነግረዋለች። ታዲያ 200 ሺህ ብር ማምጡ እንዳለች ተነጋግረው ስለነበረ ከሰላም 200 ሺህ ብር ተቀብሎ ቃል እንዲያቀብላት ለሳሚ ታሳምነዋለች። ታዲያ ይህን ሁሉ የማደርገው ታዲያ እኔ ብሌንም በጣም እንደምወዳት እና እንደምፈቅዳት ታውቂያለች። ስለዚህ እሷን እኔ እንድታረጊልኝ ብቻ ነው ከዳጊ ጋር እንድታጣይልኝ ይላታል። ታዲያ ቃልም እኔም እኮ ይህን ሁሉ ያደረግኩት ባለፈው ያጠላኋቸው ስን ያደለው ትላለች። ታዲያ እንዲህ በእንዲህ እንዳለ እየተጨቃጨቁ እያለ አንተ እኮ ቆንጆና ሸበላ ነህ ትወዳለች፣ እርግጠኛ ነኝ ከዳጊ ደግሞ አጣልቻታለሁ እያለችው እንግዲህ ቃል ዳጊን በጣም ስለምትወደው ብሌንን ለሳሚ አሳልፋ ለመስጠት ዳጊን ደግሞ የራሷ ለማድረግ ትሞክራለች ማለት ነው። ታዲያ ይህ በእንዲህ እንዳለ ዳጊ አግኝቷቸዋል ማለት ነው። ታዲያ ቃል በጣም ደነገጠች። ከዚህ በኋላ ዳጊ እንደጠበቀው አይደለም እንዳየው አይደለም ትለዋለች። ቢሆንስ በጣም ጥሩ ጥንዶች ይወጣቸዋል፣ ታምራላችሁ ብሏት ያልፋል። ታዲያ ለሳሚ ከዚህ በኋላ እኔን አያምነኝም፣ እንደውም አይወደኝም ነበር እንኳን እንደዚህ አይቶኝ እናንተን ጓደኛሞት የጀመረው ነው የሚመስለው፣ አሁን ሁሉ ነገር ተበላሸ ትለዋለች። ታዲያ ሳሚም ትቷት ይሄዳል ማለት ነው። ታዲያ ብሌን ዳጊን ትሄድና እኔ እንዳሰብከው አይደለም፣ እኔ እሱ ጓደኛዬ እኮ አይደለም፣ ፍቅረኛሞች አይደለንም ትለዋለች። እኔ ብትሆኑስ ባትሆኑስ ምን አገባኝ ይላት። እኔ እኮ አንተን ነው የምወድህ ስትለው እኔ ደግሞ አንቺን መቼም እንደማልወድሽ ከአንድ ሁለቴ እነግርሻለሁ። ታዲያ ቃል በጣም ትናደዳለች። ታዲያ ዳጊ ታዲያ ወደ እነ ሰላም ቤት እየመጣ ያለ መንገድ ላይ ወይዘሮ አልማዝን ያያታል። እንደ ይቺ አልማዝ አይደለች እንደ ከዚህ ቀጥል ደግሞ አልማዝ ሞታ የለ እንደ ሌላ ናት ማናት በማለት ትንሽ ቆም ብሎ ካያት በኋላ ይከተላታል። ወይዘሮ አልማዝ ደግሞ ስላየችው ማለት ነው ዳጊን ትደበቅበታለች፣ ፈልጎም ያጣታል። በመካከል ስልክ ይደወልለታል። ስልክ ሲደወልለት ወደ ቤት ይመጣል። ታዲያ ወደ ቤት ከመጣን በኋላ ግራ ይጋባል። ዛሬ ወይዘሮ አልማዝን አየኋት፣ እንዴት ላያቸው አለ፣ ሞታ የለ እንዴ ተቀብራ የለ እንዴ ይላል። እንግዲህ እንዳልሞቶች የሚያውቁት ቃልና በኃይሉ ብቻ ናቸው። ሌሎቹ ግን ሁሉም እንደሞቱ ነበር የሚያውቁት። ሰላምም ነፍሰ ገዳይ ነች፣ ነፍስ አጥተሻል ተብላ ብር እየተበዘበዘ ትገኛለች። ታዲያ ሳሚ ወደ ሰላም በመደወልም
ህፃን ልጅ ልኮ ብሩን ስጫለሁ እሷ ይላታል። የታለህ አትታየኝም ትለዋለች። ሰላም ተሸፋፍና ህፃን ልጅ አጠገቧ መጥታ ትቆማለች። ለህፃን ልጅ ብሩን በሻንጣ አድርጋ ትሰጠዋታለች። ከዛም በኋላ ለሳሚ ወስዳ ትሰጠዋለች ማለት ነው። ሳሚ ደግሞ ቃልን አግኝቷት ከዛ ቃል ደግሞ ለወይዘሮ አልማዝ ጋር ተገናኝተው ብሩን ትሰጣታለች። ብሩን ከሰጠቻት በኋላ ስትመለስ ብሌንና ዳጊን መንገድ ላይ ወቅት ሲያደርጉ ታያቸዋለች። በእናንተ ተምረን እኮ እናንተ ምርጥ ጥንዶች ስለነበራችሁ እኛም ደግሞ ምርጥ ጥንድ ነው ብለን እኮ ነው ይላታል። ታዲያ ቃል በጣም ትናደዳለች። ተከትላቸውም ነበር። ታዲያ ዳጊም እየሳቀ እናንተ እኮ ምርጥ ጥንዶች ናችሁ፣ እኛም ከእናንተ ተምረን ምርጥ ጥንድ ወጣን በማለትም እየሳቁ ያልፏታል። ታዲያ ቃል እየተበሳጨ የተከተላቸው ትሄዳለች። አዳር ስትልባቸው ወደ ቤት ከመጣች በኋላ በጣም ትናደዳለች። ተናደም ተበሳጭታ ያለች። በሌላ በኩል ደግሞ ሰላም አቶ ባይዶን አጠይቁም ትላታለች። እጠይቀዋለሁ ነገሮች ስላልተመቻቹልኝ እኮ ነው፣ ግን እኮ ከታሰረ ጀምሮ ጠይቀሽው አታውቂም ስትላትም እኔ እኮ አጎቴን መጠየቅ ጠልቼ አይደለም ግን ስለማይመቸኝ ነው ትላለች። መጀመሪያ ልሂድና ገነት ልጠይቃት ካለችም በኋላ አቶ ባይዶ አለ ሲባል ግን ቃል ሀሳብ ትቀይራለች። ታዲያ ሰላምን ግራ ተጋብታ ለምንድን ነው ሀሳብ የቀየርሽው? አቶ ባይዶ ጋር ችግር አለብሽ እንዴት ትላታለች። እሱን ሳነሳብሽ የእሱን ስም ሳነሳብሽ ሀሳብ ቀየርሽ ትላታለች። እኔ ምንም ችግር የለብኝም ከእሱ ጋር ምን ችግር ሊኖርብኝ ይችላል ትላለች። ለማንኛውም ሌላ ቀን ሂጅ እጠይቀዋለሁ ዛሬ ጓደኞቹ ጋር ቀጠሮ አለኝ በማለት ቀርታለች። ታዲያ ሰላም ግራ ትጋባለች። ብሌንን እዛ ሄዳ ነበር ጠይቃ የተመለሰችው። ታዲያ በሌላ በኩል ከዚህ በፊት የሆነች ጓደኛዋ አብራ ቃል የሰላም ልጅ እንዳልሆነች እና የሰፈሯ ልጅ እንደሆነ ጠንቅቃ የምታውቀው ጓደኛዋ ከዚህ በፊት ቤቷ መጥታ አባራታለች ማለት ነው። ከዚህ በኋላ እዚህ ቤት ድርሽ እንዳትይ፣ እኔ ደግሞ ሌላ ላልፍልኝ ያልኩትን ህይወት ልታበላሽ እንድታጨልሚ ነው ወይ ብላ ማባራት ነበር። ታዲያ ያችም ጓደኛዋ ወይም አብራ አደጓ ማለት ነው ቀጣይ ስመጣ ግን በሁለተኛ ዙር ስመጣ ግን ሚስጥርሽን እና ጉድሽን ነው በአጠቃላይ የማወጣው ብላት እንደሄደች እናስታ አሁን ወደ እነ ቀለምና ወደ እነ ሰላም ቤት የቃል አብሮ አደግ ጓደኛ መጥታለች። ታዲያ ቃልም እንግዲህ አብሮ አደግ ጓደኛዋ ስትመጣ ቃልም እንግዲህ አብሮ አደግ ጓደኛዋ ወደ ቤት ስትመጣ በጣም ተደናግጣለች። ምክንያቱም በሁለተኛ ዙር ስመጣ ሚስጥርሽን ነው የምዘረግበው ስላለች ሚስጥር ይገለጥና አሁን አቶ ባይልም ታስሮ እያለ ነገሮች አበቃላቸው ብላ ለወይዘሮ አልማዝም እንግዲህ ብሩ ስለሰጠቻት ማንም አይነካኝም ከዚህ በኋላ ንብረቱን በሙሉ በራሴ ስም አደርጋለሁ እያለች የምትለፈው ቃል ሳሚም ደግሞ እየተባበራት ይገኛል። ምክንያቱም ብሌንን ስለሚያፈቅራት ብሌንን ለማግኘት ብሎ ማለት ነው። ታዲያ ይች ልጅ ከሰላም ጋር አብረው ከተፍ ብለዋል ማለት ነው። ታዲያ ይች ልጅ ስታያት ቃል በጣም ነበር የደነ ምክንያቱም አቶ ኃይሉም ታስሯል። ስለዚህ ማንም የለም ሰላምን እያስፈራራው ሁሉንም ነገር በስም ያዞራለሁ ብላ ያሰበችው ቃል እንግዲህ የቅርብ ጓደኛዋ እንግዲህ ስታያት በጣም ደንግጣለች። ምክንያቱም የቅርብ ጓደኛዋ ስለ ቃል ደግነትና የሰላም ልጅ እንዳልሆነ ትነግራታለች ብላ በጣም ስለተደናገጠች ለሰላም እንግዲህ ያለችው የአብሮ አደጓ ቃል ልጇ እንዳልሆነች ተመንገድ ተገዝታ ማንም የሰፈሯ ልጅ እንደሆነች እና የሰላም ልጅ እንዳልሆነች ከተናገረች ሁሉ ነገር ያበቃለታል ማለት ነው። ታዲያ ቃል የአቶ ባይሉ መታሰርና የወይዘሮ አልማዝን ብር መከፈሉ ሲያስደስታት ደስታን አጣጥማ ሳትጨርስ ጓደኛዋ መታ ጉድ ልታረጋት ነው ማለት ነው። ታዲያ ሰላም ሁሉንም ነገር ካወቀች አቶ ኃይሉንም ወንድሟን ያሳሰረችው ቃል መሆኗን ካወቀች የሚፈጠረው ከባድ ነው የሚሆነው ማለት ነው። የቃል ሴራ ይጋለጣል ማለት ነው። እንግዲህ እዚህ ላይ ነበር ያበቃው። ቃል በጣም ተደናግጣለች። ጓደኛዋም ተደናግጠው እንግዲህ ተፋጠው ነበር ያለቀው። ቀጣይ ክፍል እንግዲህ ምን ይፈጠር ይሆን፣ ለሰላም እውነታውን ታውቅ ይሆን፣ ተነግራት ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬው እዚህ ላይ ያበቃን። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።